ያው ልክፈት እዚህ የመጨረሻ ላይ ላኩልሽ። ያለ መረጃ አንድም ነገር አላወራም። ሚዩት ነሽ። ኦሮሚያዊው ጳጳስ እንዲህ ነው የሚሉት ኦሮሚያ አመንቲንገኛ ተዋህዶና ኦሮሚያዊው ጳጳስ እንዲህ ነው የሚሉት ሀገራችን ኦሮሚያ ነው፣ ምሕረታችን ተዋህዶ ነው፣ ፓትርያርካችን አንድ ነው። ተስሎ አለ ነገ ከመጣችሁ ትጎበኙታላችሁ። ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሬዎስ አምስተኛውን ይዘሏቸዋል አይጠሯቸውም። ብፁዕ ቅዱስ አቡነ ማትያስ ናቸው። ሰባተኛው ደግሞ ለኦሮሞ ይገባል። አይገባል ስልጣን ላይ ያለው ኦሮሞ አይደል እንዴ? አዎ ሰባተኛው ፓትርያርክ ለኦሮሞ ይገባል። የኦሮሞ ፓትርያርክ አያስፈልገውም። ባርነት መቃወም መዋጋት እዚህ ላይ ነው እንጂ መንደር ለመንደር እየዞሩ ከበደ እርዳኝ፣ አለሚቱ እርጅኝ፣ ትግል ላይ ነንና ቲሸርት ይርዱን እያሉ ሰው ማታለል አይደለም። የሚታለል የለም። ትግሉ ያለው ሰባተኛ ፓትርያርክ ላይ ነው። መታገል ከፈለክ ከኔ ጋር 4 ኪሎናና ኦሮሞ ፓትርያርክ ይኖረው እያልክ ጩህ። ትግል ማለት ይሄ ነው። ይህ ነው እንጂ ትግል ማለት ያቁልቢ ገብርኤል ያለውንና በኢትዮጵያ ንግድ ባንክ የሚገኘውን ብርና ወርቃችንን ትተን እዚህ ተገንጥለን ብንቀር ወደ ድህነት ልንገባ ነው አይደል እንዴ? ለማን ልንተወው ነው? እሱም እኮ እኛ ነው። እሱን እየተካፈልን እንኖራለን እንጂ እዚህ ተገንጥለን ወደ መንደር ገብተን ከዶች ላይ ገንዘብ ለመዝረፍ አይደለም። እንደ ከዚህ ቀደሙ ከዚህ ከአጥቢያ ወደ 4 ኪሎና 5 ኪሎ የሚሄድ ብር የለም። ከ4 ኪሎና 5 ኪሎ ወደ ታች የሚመጣ እንጂ እንደ ድሮ ወደ ላይ ማዋዝ አይቻልም። እዚህ ላይ ነው እንግዲህ ለኦሮሞነት መቆም፣ ለዚህ ህዝብ መቆም። ደግሞም ቦሬ አይደለም፣ በፕሮፓጋንዳም አይደለም፣ በስራ ነው እንጂ ይላሉ ሰባተኛው የኦሮሚያ እጩ ፓትርያርክ። እስቲ አስተያየት ስጡበት። ለትርጉሙ ዘመዴ እናመሰግናለን። እሺ አሁን እንግዲህ ሰምታችኋል። ሰው ለምሳሌ የህንድ አባታችን ቅዱስነታቸው አርጅተዋል። አይታችሁ ከሆነ ባይገርማችሁ ተመድቦላቸዋል የሚያግዛቸው። አቡነ ጳውሎስን አልጠሯቸው። ከዛ ብር ወደ ላይ አንልክም ከላይ እንቀበላለን እንጂ ለኦሮሞ ፓትርያርክ ያስፈልገዋል ተባለ። እኔ ነኝ እኮ ኦሮሞ። እሳቸው እኮ በነገራችን ላይ ትግሬ ናቸው። ሀፍ ትግሬ ሀፍ አማራ ናቸው። እና ቁርሾ አያቸው፣ የታሪክ ቁርሾ ለህዝቡ ለንጹህ የኦሮሞ ህዝብን ከሰላም ከኖረበት ጋር ላባሉ። እኔ ያለ መረጃ እናወራ። አስገድለዋል ስንል እያንዳንዱን ነገር ለቅዱስ ሲኖዶስ አደርሰናል። መረጃ ደርሷል። ነገርኩ። እኔ እንደዚህ አይነት አባት የለኝም። ሁሉም በአደባባይ እናወራ። መቅደሱን ለሙስሊምና ለፕሮቴስታንት እንዴት እንዳፈዙበት እኛንን የምናውቅ አብሮ ነው ያሉ ናቸው የሚያውቁት። ከሰባራ ባቡር ወለጋ ጋምቤላ ራሳቸው 53 እንትን ብለው ጽፈው እዚህ ጋምቤላዎች አሁን እናንተ 13 ትምህርት ቤት ሰርተውላችኋል። እኚህ ሰው 13 ህንፃ ትምህርት ቤት ሰርተውላችኋል። እና ከላይ የሚመጣ እንጂ ከታች ፈሰስ እንዳታፈሱ እኮ ነው። 30 ሚሊዮን ብር ሰብስበው የሚያስገቡት 600 ሺህ ብር ነው። ስለዚህ እያንዳንዱ ነገር በምክንያት ነው የምንናገረው። አሁን አርሲ ለተጨፈጨፉ ቤተሰቦቻችን
አንዱ እኚህ ሰው ናቸው። ሩቅ አትሂዱ። እኚሁ ትልቅ ካህን አስተዳዳሪ የነበሩ ይኸው ከሞት የተረፉ አብረው አሉ። አስገደሏቸው። ከዛ አስገድላቸዋለሁ ምናምን እና እኔ ጋርም እኮ ይደውላሉ ያስደውላሉ። ዋምናም ሞክሩ። እግዚአብሔር ከፈቀደ ይገሉኛል፣ ካልፈቀደ ከጺሜ ላይ እቺን አንድ መንቀል አይችሉም። አንዴ የአቡዬ የሃይመር የሚባለውን ደግሞ ከታይ ሰዎችም የሃይመር ልጆች ስላሉ ሃይመር የሚባለውንም አንዴ ክፈችልኝ ለከኔ ዩቲዩብ ላይ ከቅድሙ ጉድን ስማ። ኦርቶዶክሳዊ ለክብሬ አይደለም ቤተክርስቲያን መከበር አለባት ነው እያልን ያለ ነው። Have you been injured due to a slip, trip or fall in the last 3 years? If the answer is yes, then you need to keep watching this video. If you suffered from an injury that... ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። አሁን ቢኒያም ምን አይነት ሰው እንደሆነ ይታሰር፣ የሆነ የጠጣ ይዘሙት፣ የመልካም ሰው ይሁን ቸር ይሁን አማኝ ይሁን ምናምን አላውቀውም እኔ ጭራሽ ማለት በሚዲያ አልፎ አልፎ ከምሰማው ውጪ ጭራሽ አላውቀውም። አብሮኝ አልተማረ፣ አብሮኝ አላስተማረ፣ አብሮኝ አልበላ፣ አብሮኝ አልጠጣ፣ እምነቱን ለእኔ ኮንፌስ አላረገልኝ፣ ወይ እኔ እምነቴን ኮንፌስ አላረኩለት፣ ወይ ስልጠና አልሰጠኝ፣ ወይ ስልጠና አልሰጠሁት፣ ወይ ጎረቤት ምንም የሚያገናኝ ነገር የለም። ላም እንኳን ላስገባ ላይ አልፈልግም ማለት ነው። አንተ እኔ ቤት ልትገባ ፈልገህ ነው? ጨርሶ ልትገባ አችልም ማለት ነው። የሚያገናኝን ነገር የለም ምንም ማለት ነው። አንድ ነገር ልጠቅስ አችልም ሊያገናኘን የሚችል አንድ አብረን ምንም አይነት ነገር የተጋራ ነው ነገር የለም። አንድ ነገር የሚያገናኘን ነገር የለም። አንተ የምትቃወመው መንግስትን ከሆነ እኔ አልቃወምም። አንተ ኃይል ታጥቀን ክላሽ ታጥቀን እንዋጋ የምትል ከሆነ እኔ አልደግፍም። ሲምፕል ኬስ ስለሆነ እሱ ስራ የኔ ስራ አይደለም። ከጀዋር ጋር ያገናኘኛል። ጀዋር እስላም አንገቱን እንቀላለን የሚል እስላም ጋር ምን አገናኘ? ከዛ ሳልፎ ፖለቲካ አይደል እሱ ምን አገናኘ? በፖለቲካ እውቀት ያለው ሰው ነው፣ ራሱን የቻለ ሰው ነው። እኔ ደንቆሮ ነኝ፣ ለፖለቲካ ምንም የማውቀው ነገር የለም። ወጥቼ ባርሲ ክርስቲያኖች ስም ልለምን ሳንቲም ላኩልኝ ብር ላኩልኝና ሂጄ ላድርስ ልበል? ልብስ ላኩልኝና ላድርስ ልበል? ምግብ እናዋጣ ልበል? ሰው እናደራጅ ልበል? ክላሽ እንተኩስ ልበል? አይደለም ልል አልችልም። ምክንያቱም እኔን የሚመለከት ነገር አይደለም። ቤተክርስቲያኔን እውነትም እሱ እየጎዳት ነው ማለት ነው። እውነትም እሱ እያጠቃት ነው ማለት ነው። እውነትም እርሱ ነው ማለት ነው ይሄን ሁሉ እያደረገ ያለ ብዬ እንደውም በንስሐ በጸጸት ወይኔ ያን ጊዜ ሁሉ አጥፍቻለሁ ትክክል አልነበርኩም ብዬ ተጸጽቼ እመጣለሁ። አይኖሮ እንዳለው ሰው ግን በፍጹም ዛሬ ላይ እዛ ሌብል ድረስ ተቆጥቼ ቅስቀሳ እንዳደርግ አትጠብቁ። አላደርግምና ማለት ነው። እሸሽ እችላለሁ። ሲገድሉብኝ ሊገድሉኝ እኔን ሲመጡ ምን እንደማደርግ አሁን አላውቅም። ልሸሽ እችላለሁ፣ ልሳደብ እችላለሁ፣ ላለቅ እችላለሁ፣ አላውቀውም። እኔን ቢሆን ቢገድሉኝ መምህር እንዳይኖረን፣ የቤተ ክርስቲያኑ አይን እንዳይኖር፣ ምዕመኑ እረኛ እንዳይኖረው። አረ ብርሃን ከቅድም ጀምሮ አቋርጠውኛልና ሀሳቤን ሳልሰጥ ነው እንትን ያሉኝ። እኛ አሁን እንደ ቤተክርስቲያን ኃላፊነት እንዳለው ሰው አስበን እንደገና ደግሞ በእውቀት ላይ በቤተክርስቲያን ትምህርት ላይ የተመሰረተ አስተያየት ለመስጠት ሙከራ እናድርግ። አይ አግሪ። አሁን ምንድነው እኔ ያው በሙያዬ ሊያውቁት እንደሚችሉ
ታሪክ አጥንቻለሁ፣ ስለ መንግስት አጥንቻለሁ። እንደውም ከቤተ ክርስቲያን ትምህርት ይልቅ ወደዚህ ወደ ዓለማዊው ያጠናሁት ይበልጣልና እና የኔ ፖይንት ምን መሰሎት መምህር፣ በዚህ ፖይንት ላይ እውቀቱም የለኝም ትምህርትም አስተምሮም አይደለም ካሉ ሀሳብ ባይሰጡ እዛ ላይ ፐብሊክሊ ማለት ነው አለ መንግስት ምንድን ነው የሚል ራሱ ጥናት አለ፣ ፖለቲካል ሳይንስ አለ። ይሄ ሁሉ እንትን ማወቅ ያስፈልጋል ማለት ነው። መንግስትን መንግስት የሚያሰኘው ምንድን ነው የሚለው ራሱ የያዘ ጥናት ነው። ብርሃን አንድ ሀሳቤን ልጨርስ ከዛ በኋላ እሰጣለሁ። አሁን እሳቸውን ስለ ሶሻል ስተዲስ፣ ስለ ፖለቲክስ ስተዲስ ኤንድ ስለ ሎ ስተዲስ ልትሞግታቸው አትችልም፣ አልፈቅድልህም። እኔም አልፈልግም እኮ መሞገቴ እኮ አይደለም ብርሃን እየሰማሁ ዘ ሪኮግኒሽን ኦፍ ዘ ገቨርንመንት ብርሃን እኔ ስለ ሶሻል እና ፖለቲካል ሳይንስ ልሞግት አይደለም የገባሁት። አይደለም አንተ እሳቸውን በቤተ ክህነት ያደጉ ናቸው። እኔ ሶሻል አጥንቻለሁ እኔ የተሻልኩ ነኝ ልትል አትችልም። የተሻልኩ ነኝም አላልኩም ብርሃን። ያላልኩትን ነገር ያላልኩትን ነገር ነው ብርሃን እየሰሙ። አሁን እሳቸው ቆይ እኔን አዳምጠኝ። እሳቸው ባሉበት በሚያዩት እና መምራይ መረሚዩት ላይ ኖት ግን እየተደረገ ያለው ፌር አይደለም። እውነቱን ለመናገር በዘመናዊ ትምህርት ከሆነ ከኔ ጋር እንነጋገራ ብርሃን ከፈለጉ እኔና እርሶ ሌላ ጊዜ ስለ ታሪክ ቁጭ ብለን መነጋገር እንችላለን። ብርሃን በቤተ ክህነቷ ትምህርትም መምህር አይመረ ለወርድ እኔ ለወርድ ነው። ምክንያቱም ማውራት አልቻልኩም። ፌር አይደለም። አይመረ የሚቀበል ይመስላል። አይ እኔ አሁን እኮ መምህር ይቀበሉኝ አይቀበሉኝ ላሳምኖት ቆይ መምህር የኔ ፖይንት እኮ ላሳምኖት እኮ አይደለም የገባሁት። አዳምጠኝ ወይ ክፉ ሰው ነህ ወይ ሞኝ ሰው ነህ ማለት ነው። እሺ አይምሮ ያለው ሰው መሆኑን አይመረ መርሳት የለብንም። ኢትዮጵያ ውስጥ የሚኖር የኢትዮጵያን መንግስት ስርዓት አክብሮ የሚኖር ሰው ነው። ገርህና ባህር ዳር ሄጄ ከባህር ዳር እስከ ደጀን ድረስ በመኪና ተመላልሻለሁ። መንግስት ስላለ ስርዓት ስላለ ማለት ነው። አንተ አይንቀሳቀሱም ብለህ ብትሰብከኝ እኔ አላምንም። ምክንያቱም እንቀሳቀሳለሁ። እኔ ክፍለ ሀገር ክፍለ ሀገር ወጥቼ እሄዳለሁ። መምህር አይመረ እኔ እርሶን መንግስት አለ የለም የሚል ድቤት ውስጥ ለመግባት አይደለም የገባሁት። ሀሳቤን ይስሙኛ። አንተ እንደዛ ከሆነ ዳዊት አታውራኝ። እኔ እኮ ቆይ ሀሳቤን ይስሙኝ መምህር። እኔ ሀሳቤ መንግስት አለ የለም የሚል ድቤት ልገባ አይደለም። እንትኔ ስለ ፖለቲካል ሳይንስም ስለ የኔ አቋም ከጠቀመህ ቆይ ይስሙ መምህር ቢሰሙኝ ፖለቲካል ሳይንስ ከኔ ጋር ነው የምታወራው፣ ከእሳቸው ጋር አይደለም። እኔ ሰላም ሁኑ። እሺ ሰላም ሁኑ። ስለ ፖለቲካል ሳይንስ ትላለህ እንዴ? የትኛውን ፖለቲካል ሳይንስ አጥንተህ ነው አንተ ስለ ፖለቲካል ሳይንስ ምትል? እና ስለ ፖለቲካል ሳይንስ ከኔ ጋር ነው ማውራት ያለብህ። እሳቸው በሲኖዶስ ደረጃ ላይ ካሉ አይን ቤተ ክርስቲያን ላይ ቁጭ ብለው የፈለጋችሁን ብትጮሁ ኢትዮጵያ ውስጥ መንግስት አለ እንዳለ አምናለሁ አውቃለሁም። አንደኛ ይህን እንድትቀበሉ እንድታውቁ ማለት ነው። ምክንያቱም እውነታው ደግሞ ሃይማኖቴ ስለማይፈቅድ ማለት ነው፣ ህሊናዬ ስለማይፈቅድ ማለት ነው። ከዛ ቀጥሎ መንግስት በሃይማኖት ምክንያት ለይቶ ኦርቶዶክስ ቤተክርስቲያንን ያጠቃል የሚል እምነት የለኝም፣ አቋም የለኝም። ግን መንግስት ስፖንሰር ያደርጋል ብሎ ስርዓቱ ራሱ አግልሎ ይመታል ብሎ ሃይማኖቱን አንዱን ይደግፋል አንዱን ይቃወማል ብሎ መስበክ ግን እኔ አልችልም። በቃ አልችልም። የለኝም፣ እምነት የለኝም፣ አቋም የለኝም ነው። በዚህ በኩል እኔን አትወቀሱ። 7-6 ዓመት አካባቢ 8 ዓመት አካባቢ ይመስለኛል የዛሬ 7 ዓመት 2012 ላይ ከፍተኛ ድምፅ ነው ኦርቶዶክስ ቤተክርስቲያን ያሰማችው። በሰላማዊ መንገድ አዲስ አበባ ላይ ያሉ ወጣቶች፣ የተለያዩ ማህበራት በጣም በተቀናጀ ሁኔታ ምንም ኮሽታ ሳይፈጠር የተሰማው ድምፅ ቀላል አልነበረም እና እነዚያን ሰዓት አስታውሳለሁ። ገጠር ነበር የማገለግለው። ገጠር ላይ በጣም እስከ ጫፍ ድረስ ሰፊ መሬቶችን የወሰድንበት፣ ካርታ ያስመለስንበት፣ ሰላም ያረጋገጥንበት፣ ቤተክርስቲያኒቷን ህጋዊነትን ብዙ ቦታዎች ላይ ያረጋገጥንበት ወቅት ያ ነበር የተጠቀመው።
ለመጠበቅ እሺ አሁንም ተያያዥነት ስላለ ነው። በቃ እነዚህ አሁን ፍራሽ አዳሾች ናቸው። ሃይመረን ፍራሽ አዳሽ ነው። በነገራችን ላይ ሃይመረ ወደ ቅድስት ቤተክርስቲያን እንዲመጣ መጀመሪያ ያናገረው እኔ ነው። ጠንቅ አላቀም አለኝ አይደለ? ጠንቅቆ ነው የሚያቀኝ። ኢገስት ላይብረሪ ነበረ ከ10 ሺህ ምናምን ብር ከፍ አናረገም አሉት። መጨረሻ ወደ ቅዱስ ቤተክርስቲያን ልመለስ አለ ከየኔታ ሚዲያ ጋር ምናምን ተደረ ወደ ቅዱስ ምናምን። አሁንም ግን ነገርኳችሁ እኔ አሁን ይሄ ሰው አንዳንዶች ቢኒያም ተናገርከው ምናምን ትሉኛላችሁ። ከስር እኮ ስንለምነው ነበረ። ቤቱን ከፍቶ መንግስት ምንም አላደረገም። እኛ የሞተብን ሰው የሚያወራውን አንሰማም። ዝም ብለን ውሸት ነው ብዙ ነገሩ። ኧረ ተው እባክዎ እንዳይበሉን። ቤቱን ከፍቶ ጀዋር ከጀዋር ጋር እያይዤዋለሁ። ጀዋርም ምንድን ነው ያለው? ይሄም 8 ሰው ነው የሞተው አለ። ጀዋርም እንትናል ብርሃን የሚባለው ቤቱን ዘግቶ ፍራሽ አዳሽ ነው። ብርሃን አይታችኋል? ጥቁር ልበሱ በተባለ ጊዜ አለ። ያኛው ደግሞ ገጠር ነበርኩ አለ። መሬት ተሰጥቶናል በዛ ጊዜ። ውሸቱን ያለ ምክንያት የምናወራ ነገር የለም። በመጀመሪያ ደረጃ መንግስት የለም ማን አለ? ግን ፍትህ እያሰፈነልን አይደለም። ይሄው ዛሬ እኮ አባቶች እኮ ሄደው እኮ ከመንገድ ተመለሱ። ሪስኩን አልወስድም ብሎ ተተኮሰ፣ ተመለሱ 8 ጳጳሳት። በቃ አዲስ አበባ ቁጭ ብሎ መሸለል አይደለም። ገቡና ፍራሽ አዳሽ ነው ብርሃን ራሱ ሃይመረን ፍራሽ አዳሽ ነው። ራሴን አጠፋለሁ ምናምን እንደዚህ መሞት አማረኝ ምናምን ብሎ እኔ በቃ ተጨንቄ ላኩኝ ሰው። እሱ ብርሃን ባንክ ቁጭ ብሎ የዛን ቀን ብድር እየተፈራረበ ነበረ። ብድር ታማላችሁ። ከዛ በተረፈ የሃይመረ የአቡነ ሩፋኤል እንትን እኔ ባፍንጫ ይወጣል። አንተ ይሁኑል መምህር አይዞ። ሰይጣንም ሊቀ መላእክት ነበር። እነ አሪዮስን እናውቃቸዋለን፣ እነ ንስጥሮስን የሃይመረ። ስለዚህ እነዚህ እየቀለዱብን ነው። ይበላሉ፣ ይጠጣሉ፣ ይቀልዱብናል። ይኸው ፍትህ እኔ ለይቶ ያጠቃናል ብዬ አላምንም ይልሃል። በመጀመሪያ ማኑ ጣለህ? ካድሬ ያው ለመዝለል ማለት ነው። ካድሬ ለመሆን በቃ ምን ችግር አለ እኮ በጭንቅላት ካለክ ምናምን ፖለቲካ አርቃለሁ ብለህ የምታወራው ግን መንግስት አልበደለንም፣ መንግስት ሰላማዊ ነው ምናምን ብለህ ነው የምታወራው። ተው ነው ያልኩህ እኔ፣ ተው ነው ያልኩህ። ከዛ በተረፈ አንዳንዶቻችሁ ከዛ ማርያም በኋላ ያነሳን ይመስላችኋል እንግዲህ። ከዛ በፊት 2 ቀን አለ ቤቱን እየከፈተ እንደፈለገ ሲል የነበረው እንደፈለገ ልክ እንደ ጀዋር ለዛውም አቆመ። ጀዋር አቆመ ለዛውም ማስጠንቀቂያ ተናገርን። አያገባህም፣ እኛ የእስላም ምስክር አያስፈልገንም ብየሰራው አቆመ። ሃይመረ ግን 8 ሰው ከዛ በኋላ ጓ ስንልበት አሁን ደግሞ የመሰረት ሚዲያ ና ብትለጠፈው ፌክ ቅራቅንቦ ፍለጋ ነው የመጣኸው። እዚህ የለጠፍከው እንተዋወቃለን። ከዛ በተረፈ አላቅም ላልከኝ ድብና አድርገህ ታገኛለህ። ወደ ቤተክርስቲያን እንድትመለስ በቃ ግን አልተመለስክም። እና እውነታዊ ነው። እንደነዚህ አይነት አባቶችን ተጠንቀቁ። ይሄኛው ከክልል ወደ ላይ ገንዘብ አንልክም ይላል እና እንደኔ ታገልና ፓትርያርኩን ግደል ይላል። በግደል አመሉ ነው። ይሄኛው ደግሞ መንግስት ከኛ ጋር ነው ብሎ ያለቀልቃል። ብርሃን ነገርኩ። ብርሃን ቼክ አድርገው። አንድ መዶሻ ድሮ እኔ ጋር ይመጣ ነበር። መናፍቅ መሆኑን ፍራሽ አዳሽ መሆኑን ስመነጥረው ነው ያባረርኩት። እንትኑን ደብቆ የሚንቀሳቀስ እና ይሄ ነው። እሺ የጋምቤላዋ ነው የሚለው ትያስትልን ማንን በል እሺ የጋምቤላዋ ሚውት ኖት እሺ ይሰማል አሁን? መልክት ነው
because in that time ከጋምቤላ ጎደሬ ነው። ጤና ይስጥልን እንደምን አመሻችሁ። እሺ ጤና ይስጥልን። ስለ ጋምቤላ ስለ አቡነ ሩፋኤል ያው አንተ የማታውቀው ነገር የለም። ያው እየቆጠብህ መሆን ያለበትን መቅረብ ያለበትን እያቀረብህ እንደሆነ ይገባኛል። ሌላዎችን ጊዜ እየሰጠህ እንደሆነ አሁን የመጣሁበት ለሚከታተሉህ ለማሳወቅና እውነት ኦሮሞ የሚሉት የሰው ኦሮሞን ይወዳሉ ወይ? ከልባቸው ነው ወይ? መንግስትን ለውጥ እየተከታተሉ ራሳቸውና ማንነታቸውን የሚቀያይሩ ግለሰብ እንደሆኑ ከጥቅም ጋራ ብቻ የተሳሰረ ህይወትና ህልውና እንዳላቸው ለመግለጽ ለተመልካቾች እንጂ አንተም አታውቀው ነገር የለም። አሁን ስለ ኦሮሞ ስለሚባለው የምነግርህ ነገር 2008 2007 በቃ ጋምቤላ ከመጣ ይሄ ሰውዬ ከመጡ ጀምሮ የኦሮሞ ተወላጆች በጋምቤላ አብያተ ክርስቲያናት እንደ ሁለተኛ ዜጋ ተቆጥረው በየቦታው ሲሳደዱ መከራቸውን ሲያበላቸው የነበረ ሰው ነው። ለምሳሌ አንድ ሰው የኦሮሞ ተወላጅ ነው፣ የሀገረ ስብከቱ ጸሐፊ ነበረ። 2008 እና 9 አካባቢ እኔ ዘላለም በውሸት ላይ የተመሰረተ ህይወት ይበቃኛል፣ አልፈልግም፣ በቃኝ፣ እወጣለሁ ብሎ ትቶ ሀገረ ስብከቱን ስራው ትቶ ወደ ግል ስራ ይገባል። ከዚያ በኋላ ምንድነው ያደረጉት? ይህን ሰው ውጣልኝ ከዚህ ሀገር፣ የፈለግኸው ገንዘብ ይሰጣል፣ ከዚህ ውጣ፣ አንተ እዚህ ካለህ ወይ የሰራነውን ሁሉ ያደረግነውን ሁሉ ወንጀል ለህዝብ ታጋለጥና ታሳጣኛለህ፣ እኔ በየሰቀቀን ኑሮ መኖር አልፈልግም፣ ወይ አስገድልሃለሁ ወይ ከዚህ ውጣ፣ ከወጣህ የምትፈልገውን ገንዘብ እሰጥሃለሁ አሉት። ይሄ ሰው እኔ ሰውን የማጋለጥበት መንገድ የለም፣ እኔ ግን የራሴን ስራ ነው የምሰራ፣ እባክዎት ይተውኝ ሲል አይሆንም ብለው ንግድ ፍቃዱን ሁሉ በንግድ ቢሮ አሳግደው ከሚኖርበት ሁሉ ቤት ውጣ የሚል መመሪያ ሰጠው። ቀጭን ትዕዛዝ ሲያስተላልፉ የሰው ሲብስ በቃ እንደዚህ የማይለቁኝ ከሆነ ወጥቼም የእሱን ቡድ አጋልጣለሁ ሲል እንደገና ተስማምተው መኖር ጀመረ። መጨረሻ ላይ ግን አላስተኛቸውም። የሰሩት ስራ እሱ የሚያውቀው ነገር አላስተኛቸው ሲል ራሳቸው ረቂቁን አውጥተው ለክልሉ መንግስት ደብዳቤ ሰጠው። በክልሉ መንግስት በኩል ይህ ሰው የቄሮ እንቅስቃሴ በኦሮሚያ ክልል ያለውን የቄሮ እንቅስቃሴ በጋምቤላ ክልል ሊያስነሳ እየተንቀሳቀሰ ነው ከኦሮሞ ተወላጆች ጋር የሆነ ግን ዓላማ አንግቦ ይዞ በቤተ ክርስቲያኗ የነበረና እኔ ደግሞ ላለኝ ለቤተ ክርስቲያኗ ላለኝ ክብርና ለመንግስት ካለኝ ክብር የተነሳ ከዚህ ቤተ ክርስቲያን ሳባረረው አሁን እንቅስቃሴ እያደረገ ነው። የክልሉ መንግስት በአስቸኳይ ይዞ ይህንን ወደ ህግ እንዲያቀርበው የሚል ትዕዛዝ በክልሉ መንግስት በኩል እንዲወጣ አድርገው ራሳቸው ለክልሉ መንግስት ይህንን መረጃ ሰጠው። የሌለ የውሸት መረጃ ያንን ሰው አሳደው አሳሰሩት። ነገር ግን በማህበረሰቡ ጩኸትና እንቅስቃሴ ያ ሰው ተፈቶ የራሱን ኑሮ እንዲኖር ተደርጓል። እውነት አሁን የጋምቤላ የኑዌርና ያኟከን ማህበረሰብ አከብራለሁ፣ እነሱን ስልጣን በክልሉ በሀገረ ስብከቱ በክልሉ ስልጣን እሰጣለሁ ለማለት ደግሞ የሀገረ ስብከቱ ስራ አስኪያጅ ምንም እውቀት የሌለው፣ በእርግጥ ሰውየው ጥሩ ነው፣ የዋህ ነው። ነገር ግን ምንም እውቀት የሌለው የኑዌር ብሔረሰብ ተወላጅ ምዕመን ነው የሀገረ ስብከቱ ስራ አስኪያጅ ያደረጉት። ያን ያደረጉት መቼ ነው? የክልሉ ርዕሰ መስተዳድር ኑዌር በነበረ ሰዓት ያንን ርዕሰ መስተዳድር ለማስደሰትና ኑዌርን ለማስደሰት ሲባል የክልሉ ርዕሰ መስተዳድር አቶ ጋሏክ በነበረ ጊዜ ምዕመኑን የክልሉ የሀገረ ስብከቱ ስራ አስኪያጅ አድርገው እየኖሩ እያለ እንደገና አቶ ጋሏክ ወርዶ ኡመዱ ጁሉ የሚባል ወደ ስልጣን ሲመጣ ግራ ገባቸው። ከዚያ ያንን ለማስደሰት ደግሞ ምን አደረጉ? ሮቤል የሚባል የከተማ ጫኛ አውራጅ አለ። ወያላ ነው፣ ጫኛ አውራጅ ነው። ለስራ ምክንያት ወደ ሀገረ ስብከቱ እንደዚህ የመጫን የማውረድ ስራ ወደዚህ አካባቢ ስለሚሄድ በዚያ ስለሚተዋወቁ ይህንን ሮቤል የሚባል አኝዋክ
የሀገረ ስብከቱ ምክትል ስራ አስኪያጅ አርያለሁ አሉና ወዲያው ደውለው ለአቶ ኡመድ አቶ ኡመድ የክልሉን ተወላጅ እኮ ኮታ ለመስጠት ስል የሀገረ ስብከቱ ምክትል ስራ አስኪያጅ አኟ ካደረግኩ እንኳን ደስ አለህ ብለው ተናገሩ። ያ ሰው አሁን ደሞዝ ብቻ በየወሩ ይገባለታል። የሚያውቀው ነገር የለም። እንዲያውም እሱን ያልፈልግም ይቅርብኝ፣ እኔ ስለዚህ የማውቀው ነገር የለም ብሎ ነበረ። የለም አድርያለሁ አሉት። ስራውን ይሰራል፣ ይጭናል። ጫኛ ወራጅ ነው። ጫኛ ወራጅነት ላይ ይሰራል። ነገር ግን በየወሩ ደሞዙ ይገባለታል። ከየአጥቢያው ሁሉ ይከፈለው ተብሎ ከሀገረ ስብከቱ ብቻ ሳይሆን ከየአጥቢያውም እየገባለት ነው። ግን የአኟዋክም ብሔረሰብ የኑዌርን ብሔረሰብ ቢያከብሩ፣ ለምሳሌ አንድ የአኟዋክ ተወላጅ አንድነት ዲዲሙ የሚባል ከጋምቤላ ከኢታንግ ጀምሮ የአብነት ትምህርት የተማረ ከዚያ በኋላ ዘዋይ የቅዳሴ በስነ ስርዓት የተማረ እንደገና ደግሞ መጽሐፍ ቅዱስን እስከ ጳውሎስ ድረስ ምስክር ያለው ዶክሜንት ያለው ዲግሪ ያለው ጓደኞቹ እንዲሁም ጳጳሳት ናቸው አብረውት የተማሩ በጣም ጎበዝ የተማረ በጣም እጅግ ጎበዝ ቅዳሴም መጽሐፍ ቅዱስም የሚያውቅ ልጅ አለ። አይደለም በሀገረ ስብከቱ ቅጥር ይሰጡት ቀርቶ ወደዚያች አካባቢ እንዳይደርስ አድርገው አግደውት በራሱ ተነሳሽነት የምልክት ቋንቋ ሁሉ የተማረ በዘመናዊ መንገድ ሁሉ የጨረሰ ይሄ ይቀራል የማይባለው ጎበዝ ልጅ ነው። ያኛው ተወላጅ ነው። እሱ አሁን እንኳን ደሞዝ ይሰጡት ያኛው ተወላጆችን በተለያየ ቦታ በሰንበት ትምህርት ቤት እያቋቋመ ከራሱና ከቤተሰቦቹ ገንዘብ እያዋጣ ጎግና ኢታንግ የሰንበት ትምህርት ቤት ያኛኮችን አቋቁሞ ከራሱ ገንዘብ እየከፈለ ቀለብ እየሰፈረ የሚያኖር ነው። እንደዚያም የሆነ ግን አላስቀምጠው ብለው እያሳደዱት ነው የሚገኙ የተማረ ስለሆነ ይሄ የተማረ ሰው አልፈልግም፣ ነገ በእኔ ላይ ምን እንደሚያመጣ አላውቅም እያሉ መከራውን እያልበሉት ነው። ሌላም ልጆች አሉ 3 ያኛው ተወላጆች ማህበረ ቅዱሳን አስተምሯቸው ቅዳሴ ዜማ ብዙ ነገር አስተምሯቸው አሁን ተጥለውት የተወሰኑት ባጃጅ ሹፌር እና የተለያየ ስራ የመንግስት ስራ ምንም የገቡ የኑዌርም እንደዚያው እስከ ቅድስተ ሥላሴ ድረስ መንፈሳዊ ኮሌጅ ሁሉ መጣው የተማሩና አሁን በሀገረ ስብከቱ አጥር ግቢ እንዳይደርሱ ያደረጋቸው አሉ የተማሩትን ማለት ነው። ነገር ግን ከሱ ጋር አብረው ምንም ያጥፋ ምንም ያድርግ የማያውቁትን ሰዎች አምጥቶ የኮታ ማሙያ አድርጓቸዋል። እንግዲህ ቤተክርስቲያን በኮታ አትመራም በእውቀት እንጂ። ሌላው ስለ የውሸት ሪፖርት ስለሚባለው ነገር ይሄ ጋምቤላ ላይ ምንም ችግር የለም፣ የተለመደ ነገር ነው። ለምሳሌ በደቡብ ሱዳን 5 አብያተ ክርስቲያናት ተተክለዋል ተባለ። ለምሳሌ አንደኛው ናስር የሚባል ቦታ ላይ ለንግድ የሄዱ ብዙ ኢትዮጵያውያን ነበሩና ቤተክርስቲያን እንፈልጋለን ይተከልልን የሚሉ ጥያቄ አቅርበው ይህንን ወሬ ሲሰሙ ሄደው የምትፈልጉት ምንድን ነው ይሰራላችኋል፣ ምንም ችግር የለ ብለው ብዙ ገንዘብ ከዘረፏቸው በኋላ በዶላር ቅዱስ ገብርኤል ታቦት ይዘው ሄደው ከአንድ ኑዌር ቤት ከሱቅ ተከራይተው አስገቡና በሉ ቤተክርስቲያን ሌላ ጊዜ ነው የሚሰራ። እንግዲህ አካባቢው አስተዳደር መሬት እንስጣችሁ መስራት ትችላላችሁ ችግር የለውም ቢል አይሆንም ተብሎ በክራይ ቤት ተቀመጠ ታቦቱ። መጨረሻ ላይ ግርግር በዚህ አካባቢ ጦርነት ሲነሳ እርስ በርስ ችግር ሲነሳ ቤቱም ፈረሰ። ነዋይ ቅድሳት በሙሉ ታቦቱ ምኑ የት እንደሄደ እንዲያውም የአካባቢው የደቡብ ሱዳን ተወላጆች እስከ ጋምቤላ ድረስ አክሊሉን ሁሉ በጭንቅላታቸው እያደረጉ መጎናጸፊያውን እንደ ጋቢ እየለበሱት መቋሚያው እንደ ዱላ እየተጠቀሙት እየመጡ እየታዩ ነበር። እንደዚያ ሆኖ ፍርስርሱ የወጣ ነገር ነው የሆነ። ክብራችንን ያሳጣን፣ የታቦታትን ክብር ነው ያሳጣ። እዚህ አካባቢ እንኳንስ ቤተክርስቲያን ተሰርቶ እንዲህ አይነት ነገር ይሆን። ሌላው ይሄ በጋምቤላ 53 ቤተክርስቲያን በድምሩ ያኔ የተቀረበው ሪፖርት በሙሉ 58 አብያተ ክርስቲያናት ነበር የውሸት ሪፖርት የቀረበው። ከዚያ ውስጥ 15 16 አካባቢ ነበሩ። ያም አንድ ቤተክርስቲያን ለመስራት እንግዲህ እግዚአብሔር ያውቀዋል፣ ይሄ ውሸትም አይደል። አንድ ቤተክርስቲያን ለመስራት 7-8 ቤተክርስቲያን የሚያሰራ ገንዘብ ይሰበሰባል። ከዚያ በኋላ አንድ ማትረባ ይባልም በእርግጥ ቤተክርስቲያን ነው ጎጆ ይሰራል። ሌላው ገንዘብ ተሰብስቦ የት እንደሚሄድ አይታወቅም።
እና መቀለጃ የጋምቤላ ሀገረ ስብከት መቀለጃ ሆኖ ነው የኖረ። ሌላ ትምህርት ቤት አሰርቼ እንኳን ትምህርት ቤት ይሰሩ እኒህ ሰው በአቡነ ጳውሎስ ተሰይመው በብፁዕ ቅዱስ አቡነ ጳውሎስ ተሰይመው የነበሩ ትምህርት ቤቶችን አጥቢያዎች የሰሯቸውን ራሱ ልክ የጵጵስና ሲቀበሉ እየዞሩ አቡነ ሩፋኤል ትምህርት ቤት እንዲባሉ ካሁን በኋላ ብለው የመጀመሪያውን ታቤላ እያስገነጠሉ እየጣሉ በአቡነ ሩፋኤል ስም እያደረጉ ነው ያለ እና ሁለት ትምህርት ቤቶች አሁን አቡነ ሩፋኤል አጥቢያዎች የሰሯቸውን በራሳቸው አካውንት እንዲገባ ተደርጎ ራሳቸው ናቸው ለዘመናት የሚጠቀሙ። 6 አብያተ ክርስቲያናት በራሳቸው አካውንት ብቻ የሚገባ ሰበካ ጉባኤ የሌላቸው ምንም ነገር አስተዳዳሪ ምናምን የማያውቃቸው በራሳቸው ብቻ ገቢ የሚደረጉ በአንድ ግለሰብ ይቆጠራል ገንዘቡ ራሳቸው ብቻ የሚጠቀሙበት 6 ቤተክርስቲያናት አሉ። ሌላው ይሄ ከየአጥቢያ የሚሰበሰብ ፐርሰንት ያው ፈጣሪ ይወቀው። አንተ ጋም የደረሱ ብዙ ሪፖርቶች እንዳሉ ሰምተናል። ብዙ ማስረጃዎች አሉ። በአመት ከ30 ሚሊዮን ያላነሰ ገንዘብ ይሰበሰባል። 400 እስከ 600 ሺህ ብር ለጠቅላይ ቤተ ክህነት ይችን ያገኘው ብለው ያቀርባሉ። እና ጋምቤላ ምን እንደበደለ የጋምቤላ ህዝብ ምን እንዳጠፋ አናውቅም። ይህንን ሰውዬ ጥሎብን መከራ ስናይ ለዘመናት 17 ዓመት ኖረናል። ይሄ ነው ተብሎ ተነግሮ የሚያልቅ ነገር አይደለም። በቃ ቢባል አሁን ለምሳሌ ሰሞኑን ይሄ የሚታወቅ እንቅስቃሴ አለ። የተወሰኑ ሰዎች ጠቅላይ ቤተ ክህነት ሁሉ ይሄዱ እንዳሉ ምናምን እየሰማን ነው። ይሄንን መሰረት አድርገው በዲማ ከሳቸው ጋር የሚቀርቡ ግሩፖችን እየሰበሰቡ አሁን የተነሳውን ወላፈን ለማብረድና የጋምቤላ ክልልን ይዤ እንድቀጥል ይህን ያህል ሚሊዮን አምጣ ተብያለሁ። ከዚያ በኋላ ጳጳሳቱ እዚሁ እንደሆን ሊያደርጉ ነው እና ተሯሩጠን ይህን የተጠየቀውን ገንዘብ መሙላት አለብን እያሉ 180 ምዕመናን ያሉበትን ሁሉ አጥቢያ አስገድደው 500 ሺህ ብር በግል አካውንታቸው እየሰበሰቡ እንደሆነ እየሰማን ነው። እኛ አሁን ጎደሬ ነን፣ ወደ ጎደሬ እንመጣለን ብለዋል። እኛ ደግሞ የጎደሬ አካባቢ ማህበረሰብ ተዘጋጅተን እየጠበቅን ነው። እኒህ ሰው ከመጡ ሌላ ችግር ይፈጠራል። እንግዲህ ያለው ነገር ይሄ ነው በትንሹ። ያው ተመልካቾች የተወሰነ ስለ ጋምቤላ እንዲያውቁ ነው እንጂ አንተም የማታውቀው ነገር የለም። ብንያም በጣም ነው የማመሰግነው። ሌላም የምትጠይቀኝ ነገር ካለ መልሳለሁ። እሺ፣ እናመሰግናለን። ቃልዮት ያሰማል። እናመሰግናለን። ምናልባት በምስክር ነገሮቻችንን እያደረግ ነው እንሂድ። በነገራችን ላይ እኔ ሁል ጊዜ ምንድን ነው የማደርገው? አንድ ወሬ ስሰማ ባለጉዳዩ ጋር ነው የምደውለው። ባለጉዳዩ ሳላናግር ምንም ከባለ ጉዳዩ መልስ ካጣው መረጃዎቹን ከላኩ በኋላ የባለ ጉዳዩ አለቃ ጋር ነው የሚሄደው። ስለዚህ ከጋምቤላም ከቤንሻንጉልም ከወለጋም የሰማኋቸው ነገሮች ስለሚያሙኝ ያደረኩት ወደ ቤተ ክህነቱ ነው። እግዚአብሔር ያክብራቸው። እንደ አንድ ልጅ ቤተ ክርስቲያን ትከበር። ይህ ሰነድ ከወጣ ለቤተ ክርስቲያን መሳቂያ ነው የሚሆነው። እባካችሁ አባቶች ግን እስኪ አንድ ነገር ልንገራችሁ። ይኸው እንግዲህ ሰዎች ይመስክሩ፣ ጋምቤላዎች ሌሎችም ካላችሁ ምዕመናን በመልካምነት ህንፃ ቤተክርስቲያን እንዲሰራ ብረቶች አስገቡ፣ ስጦታ ለቤተክርስቲያን። ይህ ሰው ዘበኛ አፍኖ በኤፌሳር ጭኖት ለግለሰብ ይሸጠዋል። ታምናላችሁ? ሰው ወደ ቤተክርስቲያን አምጡ ይላል እንጂ ከቤተክርስቲያን አውጥቶ የቤተክርስቲያንን ንብረት ይሸጣል። ያው እኮ ያ ልምድ እኮ ስላለው እኮ ነው። መጨረሻ ላይ እኮ ጽላቱንም በቃ ተውት። ስለ መቅደሱ አሁን አይነገርም። ቶቿል
ያው አሁን ምን የሚያጓጓ ነገር አለ? ከኚህ ሰው ወለጋ ከቁልቢ 1 ብር አታገኙም። ከላይ ነው የምንቀበለው። 4 ኪሎ ሜትር እንታገላለን። ከዚህ በላይ ህዝብ ዛሬ እኮ አርሲ ላይ ኦሮሚያ ላይ 341 ደብር ተዘግቶብናል። 341 ደብር እና አሁን እዚህ ጋር ቅድም እንግዲህ አይታችሁታል። መጥቶ ጽድቅ ሊጫወት እኔ እኮ እውነት እኮ ከኚህ ሰውዬ ጋር እኮ በስማማ አሪፍ ገንዘብ እኮ አገኛለሁ፣ አልዋሻችሁም። ግን እኔ ያመኛል። ለዛውም በገንዘብ እንደራደር የሚለኝ ቆሽቴን ያሳረኛል። እዛም ቤት እያለሁ ሰው ከጥፋቱ በጸጸት እኔ እኮ ሌላ ነገር እኮ አላልኩም። በቃ ተመለሱና በፍቃዶ በቃ ይሄ ነገር በፍቃዶ ልቀቁ አባቴ። ከዛ ኑና አባቶቹት ጋር ወንድሞቹት ጋር ቁጭ በሉ። ከዛ ራሶትን እዩ። እንደው ከአባታችን ጋር ብትስማማ የሚያረጉትን ያረጉልሃል። አንዳንዱ ደግሞ እዚህ አለ እኛ የምር መስሎን የምንተጋለት እዚህ የሚመጣ ሊያደራድር ምናምን አባታችን እንዳትነካ ምናምን ይላል። ደግሞ ሲያምር ሞቴን እንኳን ሸኔ ሲያይ ለምን አይደውልም? ቦኮ ሃራ ለምን አይደውልም? አልሸባብ ለምን አይደውልም? ትላንት ሌሊት ከኡጋንዳውያን ምናምኖች እየደወሉልኝ ነበር በማላውቀው ስልክ። አልሸባብ ለምን አይደውልም? እኔ አንድ ነገር የማውቀው ስታንዴን ጠብቄ ዘመኔን ልጨርስ ነው። ስለዚህ እሺ ዋሸቼ ከሆነ እኚህ ሰው በኤፌሳር ምዕመናን ያስገቡትን ብረት አውጥተው ምን ያላደረጓት ቤተክርስቲያንን አለ። በነገራችን ላይ ዘርፏን እኮ ሁለቴ እኮ ነው የዳሯት። ዘርፏን ሁለቴ ነው የዳሯት። በነገራችን ላይ ስለ ፌሮ መረጃ ስለ ፌሮ ትንሽ ልጨምርበት። እሺ ይቀጥሉ። እንግዲህ ያው ደርሷል። ስለ ፌሮም ፌሮ የሚገርም ነገር ጀጀቤ አቡነ አረጋዊ የሚባል ቤተክርስቲያን አለና ይህ ጀጀቤ የተባለ ቦታ ተራራማ ቦታ ነው። ትልቅ ተራራ ቦታ ነውና ወደ ከተማው ሲገባ የመጀመሪያ የሚታይ ተራራ ነው እና ለካሜራም እይታ ለምንም በቃ ቅርብ ነውና እዚህ ቦታ ላይ በአክሱም ጽዮን ዲዛይን መሰረት እጅግ ዘመናዊ የሆነና ለከተማው ውበት የሚሰጥ ለኛም ለአእምሮአችን የሚያረካ ነፍሳችንን የሚያድስ ትልቅ ቤተክርስቲያን ገነባለን ተብሎ የሐሳብ ለተክለ ብርሃን አምባይ ኮንስትራክሽን ተነገረውና ባለ 24 ፌሮ የቱርክ ፌሮ ለፎቅና ለተለያየ ለድልድይ የሚሆን ነው እንጂ እንደዚህ አይነት ለቤተክርስቲያን ግንባታም አውለንም ተጠቅመንም አናውቀው በጋምቤላና ያንን ፌሮ በቂ የሆነ ፌሮ አመጣ። ወደ ተራራው ለማውጣት የሚገርም በጣም ከባድ ነው። በጣም በማህበረሰቡ ድካምና ጉልበት ነው ተራራው ላይ ወጦ ተከመረ። መጨረሻ ላይ መቼም በቤተክርስቲያኗ የታየች ነገር ወዲያውኑ ነው ለግልምቱ ለጋምቤላ ላይ ያንን ፌሮ አይናቸው አረፈበት። በኤፌሳር መኪና መጫን ተጀመረ። ሲጫን የአካባቢው ተወላጆች ጫኛ ወራጆች ናቸውና ይሄ ጥበቃ የሚሰራው የቤተክርስቲያኗ ዘበኛ ደወል ሁሉ ሊደውል ሲል ሰውየው አካባቢ የወከለው በነፃ በወር 15000 ብር የሚከፈለው አንድ ምዕመን አለ። እሱ ጥበቃውን ሊያስደበድበው ነበረ። እሱን አሳፈነ። እቃው መጫን ጀመረ። ተጭኖ ካለቀ በኋላ አንድ ሙሉ መኪና ከተጫነ በኋላ የጫኛ ወራጅ ደግሞ ራሳችሁ ክፈሉ ብለው አቡነ ሩፋኤል አካባቢውን ሰበካ እንደገና እንግዲህ ይታያችሁ ንብረታቸው ተዘርፎ እንደገና የጫኛ ወራጅ ክፈሉ ተብሎ ደግሞ ተደወለ።
ከዚያ አይሆንም ሲባል የጫኑን ሰዎች ምን ተደረገ? ከዚያ ፌሮ የምትፈልጉትን ያህል ወስዳችሁ ሸጣችሁ የድካማችሁን ማግኘት ትችላላችሁ። አሁንም ከዚያ ፌሮ ላይ ለቆራሌው በሚዛን የ40 ሺህ ብር ፌሮ ደግሞ ጫኛ ወራጆች የ40 ሺህ ብር ለቆራሌው በሚዛን መዝነው ስንት ብር የሚገዛ ፌሮ በሚዛን መዝነው ሽጠው 40 ሺህ ብር ወሰዱ። እና ይህንን እንትን አንድ ስሙን መናገር ይቅር አንድ ዶክተር አለ የተክለ ብርሃን አምባይ ቤተሰብ የሆነ ዶክተር ኃላፊነት ተሰጥቶት ቤተክርስቲያኗ ተሰርታ እስከምታልቅ በኃላፊነት እንዲከታተል ተብሎ ኃላፊነት የተሰጠው ነበረ። እንዴት ይሄ ነገር ይሆናል? ቤተክርስቲያኑ ለምን መሰራት የለበትም ወይ የሚል እንቅስቃሴ ሲያደርግ በፖሊስና በደህንነት ሌላ ዛቻና ማስፈራሪያ ደርሶበት ድምፅ ስለዚህ ጉዳይ እንዳታሰማ ተብሎ አፍነውት ቀሩ። አሁን ንብረቱም የራሳቸው መጫወቻ ሆኖ ቀረ። ይሄ ብቻ እኮ አይደለም። 4 እኮ የሀገረ ስብከቱ መኪና እኮ ተሽጧል፣ ለግለሰቦች ተሽጦ ተበልቷል። ተነግሮ ተዝቆ ያልቅም። በቃ እዚህ ሀገር የሚሆነው ነገር ሁሉ ተነግሮ ያልቅም። ስለሌላው ስለ ቅድስናው ጉዳይ ስለምናምን ያው እናፍነው ሌላ ጊዜ ቢወጣ ይሻላል። ውርጥ ከሆነ እሱ በነገራችን ላይ ስለማናቀው ሰው ብዙ አናወራም ብዬ ነው ሁሌ የምነግራችሁ። እና እኔ ተክሌ እኔ ሰፈር ቤት ነበረው እና በጣም ትልቅ ቦታ ነበረው እና አንድ ጊዜ መከርኩት እና ይህን ግቢ እጠርና ባይሆን ከባባድ መኪናዎችን እንደ ገራዥ አድርገው። በጣም ትልቅ ቦታ ነው የነበረው። ተው አልኩት። አንድ ጅምር ህንፃ ነበረችው እና መጨረሻ ላይ አሁን እዛ ጋ ለ5 ሰው ነው መቼም ክፉ ዘመን ክፉ ነውና ለ5 ነው ቦታውን የወሰዱበት ሸንሽ ነው ማለት ነው። እና ተክለ ብርሃን አምባይ እኔ ጋምቤላ ነበርኩ። እኔ ጀጀቤ ወንዝን በደንብ ነው የማውቃት። ጀጀቤ ወንዝን ተሻግሬ አውቃለሁ። ተሻግሬ እዛ ሽሮ ቤት በልቼ ከዛ በኋላ ስመለስ ደግሞ ጀጀቤ ሞልታለች ተብሎ ይነፋል። ያው ይዛ ማትመጣው ነገር የለም ከላይ እንግዲህ በቁልቁለቱን ወደ ባሮ እስክትቀላቀል እና ስለማላቀው ሀገርም ስለማላቀውም ሰውን አላወራም። ብዙ ደግሞ ሳልመክር አላወራም። ግን እብሪት ነው አውድ ያለው። ስለዚህ አባቶች ፍጠኑና መልስ ስጡን ብለናል። እርግጥ ከሰኞ በኋላ ሁሉ ነገር ያበቃል ብለን ተስፋ እናደርጋለን። አሁን ለምሳሌ ወንድማችን 4 መኪና መሸጥ ብቻ እንዳይመስላችሁ። የዋና ቤተክርስቲያንን መኪና እኮ አስይዘው እኮ ብር ተበድረው ሁሉ ብዙ ነገር ተፈጥሯል። የባንክ ሰራተኛ አምጣ ብር ብለው ነግሬያችኋለሁ። እና እዚህ የመጣችሁ ግን አትመጻደቁብን አንዳንዶች ማለት ነው። አባታችንን አትንካብን ምናምን። አንተ ጎርሰ ነው እኮ ጎርሰ ነው። እኔ እንዳልኩ የሳቸው ቡራኬ ይቅርብኝ፣ የሃይመረ ትምህርት ይቅርብኝ ለኔ የአንዳንዶችን ብዬው ላይ እንደምናገረው ማለት ነው። በቃ ስለዚህ ቆም ብላችሁ እንድታስቡ ይሁን። ምናልባት አንድ ሰውም አስገቡኝ ይላልና እድል እንስጥና፣ እሺ ከየት ነው ሀቢቲ? ከዛ ወደ እናንተ መለሳለሁ መጋቢ ስርዓትም ስላሉ። እሺ ሀቢቲ ከየት ነው? እሺ የሉም አስገቡም ብለው ነበረ። በቃ 1-2 ቃል ልበልና እኔም ልውጣ። እሺ አንዳንድ ሚዲያ ላይ የምንሰማው ነገር አለ ስለ እሳቸው ማንነት ስለ ዘራቸው ማለት ነው። እና በአባታቸው ትግሬ በእናታቸው ጎንደሬ ምናምን እየተባለ ትክክለኛ መረጃው ምንድን ነው? አባታቸው እሳቸው ከመነሻው አምሳሉ ንጉሴ ይባላሉ። መቱ ነው ያደጉ። አምሳሉ ንጉሴ ይባላሉ። አባ ንጉሴ ማለት የአማራ ክልል ጎንደር ከተማ ተወላጅና ነዋሪ አማራ ናቸው። እናታቸው ትግራይ ናቸው። እንግዲህ አባ ንጉሴ ልጅ ከ2010 ጀምሮ የአባ ጋዲሳ ልጅ ሆነውብን ቁጭ አሉ። ምክንያቱ ምን እንደሆነ እንጃ እንጂ እሳቸው ስለ ኦሮመኛ ቋንቋ እኮ መከራ ሲያው ሲለማመዱ ነው የሚውሉ በየዞሩበት እባካቸው አስተምሩኝ እያሉ እና እንዴ ምን ተፈጠረ? ግርማ ንጉሴ የሚባል ወንድማቸው ታክሲ የሚሰራ አዲስ አበባ ታክሲ የሚሰራ አለና
እንዴት ለጥቅም ብለህ ማንነትህን ትቀይራለህ? በሚዲያ ወጥቼ ሳላጋለጠህ እንግዲህ እሳቸውን የተጠጋ ሁሌ ገንዘብ ነው የሚለበልብ። ለምን ሰውየው በብዙ ሐሰትና ውሸት የተሞሉ ስለሆኑ በብዙ ገመና የተሸፈኑ የተሞሉ ስለሆኑ እያንገራገረ ማንም ገንዘብ ዘረፋ ነው ተያይዟል። ህሊና ያለው ያው ፍርዱን ከፈጣሪ ይጠብቃል። ገንዘብ የፈለገ ደግሞ እያንገራገረ ገንዘቡን ይለበልባልና መኪና ካልገዛህልኝ ወጥቼ በሚዲያ ስለማንነትህ እናገራለሁ አለ ግርማ ንጉሴ። ኧረ እባክህ ብለው በስንት ሽምግልና ትንሽ ቆይ፣ አንድ 2 ወር ቆይ፣ ፐርሰንት ሰባሰቤ ከጋምቤላ ግንቦት ላይ መኪናውን እገዛልሃለሁ ተብሎ ቃል ተገባለት። ከዚያ በኋላ ሰውየውም ወደ ሚዲያ ሳይወጣ ቀረ እንጂ ሰውየው አሁን በእርግጠኝነት ሌላ መሪ ደግሞ ቢመጣ ይቀየራል ዘራቸው። ወይ ከደቡብ ከሆነ ወላይታ ሆነውልን ቁጭ ይላሉ። እንዲህ አይነት ጳጳስ እኔ ምን አይነት ማት እንደጣለብን እኔ እንጃ። እና ይሄ ነው በቃ ምን ተነግሮ ስለማያልቅ ቢበቃኝ ይሻላል። እሺ እናመሰግናለን። እሺ ከየት ነው? እሺ ማን እንበል? ሚውት ነህ። አሁን ሳይሰማል ይሰማል። ልብስ የለም እንዴ? ቆይ አለ። አይ እዚህ ሙቀት ነው፣ እኛ ጋር በጣም ሙቀት ስለሆነ። የት ነህ? ሸዋሮቢት። እሺ ሸዋሮቢት። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አሜን። የእግዚአብሔር ስሙ የተመሰገነ ይሁን። እኛ ሸዋሮቢት ሲባል ከሰማችሁ በጣም ሞቃት ቦታ ነው። በጣም የቤተክርስቲያን ጉዳይ በጣም አሳስቦኝ እንደ አንድ ቤተክርስቲያን ልጅ በጣም ያስጨንቀኛል። በጣም ከሚያስጨንቀኝ ከቤተክርስቲያን አማኞች በላይ አሁን ላይ አባቶች በጣም በቃ ስለ አባቶች ስሰማ ቤተክርስቲያንን በጣም አሳልፈው እየሸጧት ያሉት አባቶች ናቸው። ጳጳሶች በጣም ቤተክርስቲያን አሳልፈው እየሸጧት ነው። እኛ ጋር የዛሬ 3 ዓመት አካባቢ እንትን አለ፣ ከሸዋሮቢት 30 ኪሎ ሜትር ጀዋ የሚባል ቤተክርስቲያን አለ። ጀዋ የሚባል ከተማ አለች ትንሽ ቤተክርስቲያን። ቆይ ወንድማችን አቢቲ፣ አሁን ወደ ሌላ አህጉረ ስብከት አንግባ። አሁን 2 ሰው ነው ያነሳ ነውና ሌላ በውስጥ ተነጋግረን ሌላም ጉዳይ ከሆነ አሁን ያለ መረጃ እኔ ጋር ማውራት አይቻልም። ተረዳኸኛል አባባለ? አሁን የተነሱትን አባት ነው የምታወራው ወይስ ሌላ ነው የምታወራው? አይ ስለ አካባቢው በቃ ቤተክርስቲያን። ስለዚህ ምን እናድርግ መሰለ፣ ሸዋሮቢት እግዚአብሔር የተመሰገነ ይሁን እኔም አውቃታለሁ። እና ለማንኛውም ምን እናደርጋለን መሰለ፣ መረጃና ማስረጃ ካለ በውስጥ በደንብ ተነጋግረን ችግር ካለ ልክ አሁን ለሌሎቹም እንዳደረግነው አቤቱታችሁን ቤተክርስቲያን እንድትሰማ ለአባቶቻችን እናቀርባለን። ተረዳኸኛል አባባለ? ስለዚህ እንደዛ ብናደርግ የተሻለ ነው። ተረዳኸኝ? ስለዚህ አሁን አርስት እንዳንቀላቀል ብለን ነው። ከልብ እናከብርሃለን። መጋቢ ሚስጥር። እሺ መጋቢ ሚስጥር አሉ። መጋቢ ስርዓት። እሺ አንድ ሰው ሰላም ልበልና ይቀጥላሉ። ቤቲ እንኳን ደህና መጣሽ። እሺ ቤቲ። እሺ ይቀጥሉ። መጋቢ ስርዓት እንግዲህ ለሰላምታ ነው፣ ሰላም እንበልሽ ብለን ነው። እሺ ቢኒ ቴንክ ዩ። እሺ እኔ እንዳልኳችሁ ነው። በደንብ ማስረጃ መረጃ፣ ከዛ በኋላ እንደዚህ አይነት ነገር ያለውን ሰው በውስጥ ማናገር፣ አልሰማ ካለ ማስመከር፣ ከዛ በኋላ ምናምን እና ቶሎ አክሽን ከተወሰደ ብዙዎቻችን እናርፋለን ብለን እናምናለን። ደግሞ ምን ይወሰዳል ብለን ተስፋ እናደርጋለን። እሺ መጋቢ ስርዓት ይቀጥሉ። እና እሳቸው እንግዲህ ቅድም እንዳልኳችሁ ነው፣ ጓደኛቸው ነው፣ አብረው ነው የታገቱት፣ በእኚህ ሰው ነው። ከዛ እዛው ጓደኛቸው ካህኑ ተገደሉ። የተወደዱ ካህን እምቢ ስላሉ እና የተረፉ አባት ነው። ይቀጥሉ።
እሺ እንግዲህ ኔትወርክ ይመስለኛል ያስወጣቸው። እሺ ምናልባት እሳቸው እስከሚመጡ የታርጋ ጉዳይ ሰምታችኋል። አዲስ አበባ ላይ ታርጋ እንግዲህ ሁለት አርዕስት ነው የሚቀረን። አንዱ ታርጋ ነው። ሰምታችኋል? ታርጋ አዲስ እንድትቀይሩ ብለዋል እና አብይ እና ምናልባት እሳቸው ከተመጡ እድል ሰጣለው ቶሎ መጨረስ ስላለብን እንግዲህ የቤት መኪና 56,000 ብር ነው። እያንዳንዱ ነገር በዩቲዩብ ላይ አስቀምጬላችኋለሁ። የውጭ ድርጅት ዩኤን ምናምን እንደዚሁ 56,000 ብር ነው። ሞተር ባይስክል 4,000 ምናምን ነው። ባጃጅ 9,000 ነው። እና አሁን አንዳንዱ ሰው ከዚህ በኋላ ለሚገዛ መኪና እንዳይመስልህ 4 ሚሊዮን የተዘጋጀው ሽቀላ ነው። ቆርቆሮ ያለ የሚፈጅ ከሆነ እውነት ለመናገር አሜሪካ ሀገርም ሌላም ቦታ ጠይቅ ያለው ታርጋ በዚህ ያክል የሚሸጥ የማርክ ታርጋ ሊኖር ይችላል። ለምሳሌ በስሜ አሁን እዚህ ኡጋንዳም አለ በስሜ በአርጉልኝ ምናምንም እና አዲስ ቁማር ተጀምሯል እና 4 ሚሊዮን ታርጋ ተዘጋጅቷል። ያ ሁሌም እንዳይጥ በሞከር የአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ እንግዲህ በግልጽ ተጀምሯል። ቀጣይ የ20,000 ብር መኪና ካላችሁ የ56,000 ብር ታርጋ ግዴታ ትለጥፋላችሁ ማለት ነው። ይህ ወጥቷል። እንደምታውቁት ስለ ህዳሴ ግድብ ፌክ ኒውስ ፌክ ነው፣ ውሸት ነው፣ ገና ወደ ማምረት አልተጀመረም፣ ብዙ ፕሮሰስ አለው ብላ ቤቲም እዚህም ሌሎች ወንድሞችም ገብተው ስንናገር ነበረ። ያው እንዳያችሁት አሁን ደግሞ ሶላር በየጣሪያችሁ ላይ ግጠሙ አስገዳጅ ተብሎ ሶላርም እንድትገጥሙ ተደርጓል። ያው ከ86 ቢሊዮን ዶላር ዕዳ ውስጥ ትንሽ ያው አዋታችሁ እንድታደርጉ ነው። በዩቲዩብ ላይ እነዚህና መሰል ሀሳቦችን አስቀምጫለሁ። ገስት ላይ ይምጡ፣ መጋቢ ስርዓት ገስት ላይ ይምጡ እና ዩቲዩቦች ላይ አስቀምጫለሁ። ሁለቱንም ሀሳብ ግልጽ ነው አይደለ? ያው የአባቶቻችን ሄደው ነበረ። በእውነት ለመናገር በግልጽ አማርኛ አቡምሳ ደርሰው ሌላ ነገር ሆኖ ከዛ በኋላ ወደ ዋናው ቦታ ላይ ጉዞ ሲጀምሩ በመሃል ላይ ችግር ተፈጥሮ ያው ቶክስ ምናምን ተደርጎ መንግስትም እኔ ፕሮቴክሽንን ከዚህ በኋላ ዘልቄ መሄድ አልችልም፣ የተደራጁ ኃይሎች ናቸው፣ ስለዚህ አልችልም ተብለው አባቶች ተመልሰዋል። ስለዚህ እንግዲህ መግለጫቸውን መጠበቅ ስላለብን ነው የሆነ እንዲህ ነው ለማለት ማለት ነው። ግን እዚህኛው ጋር የነበሩትን የቅዱስ ገብርኤል ገዳ ቤተክርስቲያን ጋር አልደረሱም። ከመሃል ላይ ነው በቶክስ የተመለሱት። እዚህኛው ጋር ግን አቦምሳ ላይ ግን በግልጽ አጽናንተው የያዙትንም ሰጥተው አይዟችሁ ብለው ተመልሰዋል። ስለዚህ ከዚህ በኋላ መንግስት አልቻለም የሚለውን ምን ይደረግ የሚለውን እንግዲህ ልጆቼን ማየት አልቻልኩም የሚለውን ነገር ከአባቶቻችን እንሰማለን ማለት ነው። ስለዚህ እነሱን ከሰማን በኋላ የሚሰጠውን መግለጫ ይዘን ደግሞ እንትን እናደርጋለን። በዚህ አጋጣሚ ሎየሮች ካላችሁ ነገ አቤል አቡና ቀጠሮ አለው። እግዚአብሔርን ከፈራችሁ ያው እንደምታውቁት ወንጀል ክስ 11 ክስ ደረበውበታል። የወንጀል ክስ ውክልና አይጠይቅም። ሄዳችሁ መቆም ትችላላችሁ። አብራችኋቸው ከወንድም ከእህቶቻችን ጋር መቆም ትችላላችሁ። ለእውነት ቁሙ ማለት ነው። ይሄ ልጅ እንግዲህ የፌክ ሰነድ ቀርቦበታል። ሙስሊሞችን ይሳደባል ብለው ሙስሊም ነን የሚሉ የውሸት የተደራጁ ቡድኖች ከሰውታል። ኦርቶዶክሶችን ይሳደባል ብለው እኔ አቤል አቡና ኦርቶዶክስ ሲሰድብ አይቻላል። እኛንም ይሰድበናል ብለው ኦርቶዶክሳዊ ነን ያሉ በቡድን የተደራጁ ከሰውታል። እንደዚህ የተደረባረበ እንዳልኳችሁ እንዳልኩት ማለት እኔ በአንድ ሉክ በሶስት ሉክ የነበረ ፋይሌ ወደ ከ20 ቀን በኋላ ሲሄድ ይሄን የሚያክላክሏል እና እንደ አብይ ችግኝ ወዲያ ወደገ እንደ ብዬ ኮማንደር ተስፋዬ ያኔ ኢንስፔክተር ነበር ብዬው ነበር እና የአቤል አቡና ፋይሉ አድጓል። 11 ከላይ ተደረቦበታል እና ድምፅ ሆኖት እያልኩ ነው። ከዛ በተረፈ እኔ የምትሰድቡኝ ሰዎች በጣም ነው የምወዳችሁ እና አሁንም አባታችንም እየሰሙኝ ነው። እኔ በፍጹም በቃ እርሶ እንዲመለሱ ነው የምፈልገው እንጂ ሌላ ምንም ነገር የለኝም። እሺ ቀጥሉ። መጋቢ ስርዓት ኔትወርክ መሰለኝ
እኔ እንኳን ብዙ ላወራ አልፈልግም። ሰው ከጎኔ ስለተኛ ትንሽ ሰው እየረባሽኩ ስለሆነ ነገ በሰፊው በጊዜ መጥቼ አወራሃለሁ። ወንድም ቢኒያም በጣም አመሰግናለሁ። እግዚአብሔር ቃል ያሰማልን። የቤተሰብን ድምፅ ነው እንቆኔ ዛሬ ሳይሆን በሚዲያ ነው ማቀፍ ገና ወደ እናት ቤተሰብ ስትመለስ እኔ ስብከቶችን እንካተል ነበረ። በሰፊው ያው ነገ ቀን የምትገባ ከሆነ እኔ ቀን ገብቼ አወራሃለሁ። ችግር የለውም። ብዙ ነገር ነው ማወራ የሆነው ያልሆነው እናውና እንተላለም ነገር አለው ነገር እናወራለን። ችግር የለውም። ተራባር ፋይል እኛ ጋር ያደረጉት አንድ ባንድ እነግራለሁ። እኔ በመረጃ ነው በውሸት አለ በእኔ አባቴ ናቸው የክነቱ አባቴ ናቸው። ቢሆንም ግን በጣም አስነዋይና አሳፋሪ ድርጊት ነው የተደረገው። የእሳቸው ጋር የሚሄዱት መናፍቃን አጃቢ ብሎ ይዟቸው የሚጓዙ ብዙ ነገሮች አሉ። ከሞላ ጎደል ነገ ደግሞ እናወራለን። መሸ ስለመሸ ያው ችግር የለም። እግረ መንገዶትን አንድ ነገር እንዲያደርጉልኝ የምፈልገው የኚህ ያረፉ አባት ካህን ልጆች ባለቤት እንዴት ነች? ምንም አትልም። አሁን ያው እዚህ አሉ ማህበረ ቶርበን ጉድሩ ይባል የጉድሩ ተወላጆች አሉ። እነ ኢንጂነር አበራ መኮንን እነሱ እየረዷቸው ትንሽ እኔም እነሱ ናቸው እየረዱኝ ያሉ። ከጠቅላይ ቤተ ክህነት የምትከፈለኝ ትንሽ ደግሞ ስለሆነ እነሱ ናቸው እየረዱኝ ያሉ። እነሱም አሉ አሁን 6 ልጆች ምንም ለስራ ያልደረሱ ለሂል ያልደረሱ ስለሆኑ አለች። ያው በክራይ ቤት ነው አለችው። ያው እስካሁን አለች። በሰፊው ነገ ደግሞ አወራሃለሁ የሳቸው ጉዳይ። እሺ ችግር ማዛፍ ሞትም ከሆነ እግዚአብሔር አምላክ ሞታት ምልጠው አምጦኛል። እዚህ ከተማ መሀል ከተማ ሞት ከሆነም ልሞት ችግር የለውም። ለኔ ታሪክ ነው። ለኔ እንትን ስለሆነ በሳቸው በኩል የደረሰብን ፈተናና መከራ ምን ይሄን ብዬ ልነግር አልችልም። ግን የሱ ቤተሰቦች ሆነ አሉ በቃ ምንም ጠያቂ የላቸው። ደሞዝ እንኳን እስካሁን አልተከፈላቸው። አንዳንድ ግለሰቦች እንደዚሁ ማቃቸውን ሰዎች እየደወልኩ በቃ ቤት ኪራይ እንኳን ክፈሉላት ሌላ እንኳን ቢቀር እያልኩ እነዚያውን እያልኩ ሰዎች የጠቀስኩ የተሻለ ዛፉ ይባሉ እና ኢንጂነር አበራ መኮንን ይባላሉ። እዚህ እነሱ ናቸው ትንሽ እየረዳታሉ። በዛ ላይ ነው አሉትና በሰፊው ደግሞ እናወራለን። አለው ወንድሜ እግዚአብሔር ይባርክህ፣ ያገልግሎትን ይባርክልህ። እኔ አንተን ልመርቅ አይደለም ያንተ እውቀት በጣም እኔ ከፊት ነው የማውቅህ። እኔ በጣም እመኝህ ነበረ። ግን ገስ ላይ ገባለሁ አያለው። በቀደም ገብቼ ነው ወጣሁት። ዛሬ ግን እንዳጋጣሚ ሌላ ልጆች ጋር ሳስተምር ቆይቼ ስመለስ ነው ያገኘሁህ። በጣም ደስ አለኝ። ስለአባር ፋይል ተነሳ ብዙ እናቃልና ብዙ እናወራለን። ችግር የለውም። ብቻ ምን ያገልግሎት ዘመንን ይባርክልህ። ባለበት ቦታ እግዚአብሔር ጥላ ከለላ ሆኖ ለየድንግል ማርያም በረከት ረድኤት ልመናዋ አይለይህ። እድሜን ያርዝመው። ምንም ማድረግ አንችልም። እድሜን ያርዝመው ነው የምንለው። ከኔ በልጥ አባቶች መርቀዋል። መርቤክ ሰና አምላክ ቸሩ መድኃኒዓለም ደግሞ ጥሎ አይጥልህም። እንኳን በሰላም ወደዛ ወጣ እዛ በተወጣ ችግር የለውም። ይሄን ድምጽ ማጥቶ ነው ነበር። በቀደም እስከ ነበር 20 ቀን 15 ቀን ምናምን ስትልኩ በቀደም እስከ